ሜሪ እውነት ሩታዬን የምትወጃት ከሆነ ለሩታ ጎን የምትቆሚ ከሆነ ከእንደዚህ ከወረደ ሰው ጋር አንቺ ምን ትሰሪያለሽ? ምን ታረጊያለሽ? እነሱ እኮ ህይወታቸው በሙሉ እኮ ውሸት ነው። ህይወታቸው በሙሉ እኮ የውሸት ሳቅ ነው። እዚህ ጋር ፈቶ ተነስተው ሲመጡ ሲስቁ እንደዛ ሲሆኑ የውሸት ሳቅ እኮ ነው፣ ከልባቸው አይደለም። እውነት ከልባቸው የመነጸ የደስታ ሳቅ አይደለም። አሁን አብርሽና ሩታ የሚስቁትና የሚተውኑት ማለት ነው። ተመካክረው ነው ሰውን እንደዚህ እናርግ እናናድድ ምናምን ሰውን እናበሳጭ ብለው ነው እንጂ እውነት የራሳቸው የሆነ ህይወት የራሳቸው የሆነ ሳቅ አይደለም። በዚሁ አጋጣሚ አብርሽና ሄርሜላ መውሰድ ያለባችሁ ነገር እናንተ ያው ለፈጣሪያችሁ ቦታ ስለማሰጡ ነው እንጂ እውነት ፈጣሪን ብታምኑ በፈጣሪያችሁን ብታምኑ ሰውን በዚህ ናክል እናንተ አናዳችሁት ምንም አይነት ሰው አይናደድም። ምንም አይነት ሰው አይበሳጭም። ምክንያቱም መጀመሪያ ፈጣሪ ማንኛውም ነገር ፈጣሪ ሲያበሳጫችሁ ፈጣሪ ሲጎዳችሁ ነው የምትጎዱት፣ የሰው ልጅ ማለት ነው። እናንተ ሁለታችሁ ፈጣሪያችሁንም አታውቁም። ፈጣሪያችሁ ብታውቁ እናንተ ለፈጣሪያችሁ ክብር ቢኖራችሁ በጾም እንደዚህ አትላላጡም ነበር፣ እንደዚህ አትሆኑም ነበር። እና ስለ እነሱ አይመለከተኝም። በተለይ ሜሪ ባልሆነ ቦታ የእነሱ ሳቅ እኮ ከምንጫቸው ከሆዳቸው አይደለም። የውሸት ሳቅ ነው የሚስቁት። የውሸት ነገር ነው። ተመካክረው እንደዚህ ባረግን እንዲህ ባረግን እንደዚህ አድርገን ደግሞ ባበሳጨናቸው ነው እንጂ ብለው የሚመጡት ትክክለኛ የአብርሽና የሄርሜላ ህይወት አይደለም። ሄርሜላም የራሷ የሆነ ሀሳብና ጭንቀት አላት። ለ30 ለ40 ደቂቃ ነው የምትስቀው ማለት ነው። አብርሽም ደግሞ ከዛ የበለጠ ስለ ሩታ የሚያሳስበውና ስለ ልጁ የሚያሳስበው የሚያስጨንቀው ይህንን ነገር እንደውም እንዴት አድርጌ ልተወው የሚል ሀሳብ አለበት ማለት ነው። የሰው ልጅ የፈለገ ነገር ቢመጣ የፈለገ ነገር ብትለያዩ እንኳን በእንደዚህ አይነት ሳቅ አይስቅም። እንደዚህ አይነት ደስታ የለም። ይሄ የውሸት ህይወታቸው ነው። የውሸት ህይወታቸው ስላችሁ ማለት ነው። አብርሽ ምን አለችው ሜሪ ዛሬ ማለት ነው። እሷ እንደዚህ ነገር ልታረግ ሞክራለች ስትለው እኔ ጠንቅቄ ያውቃታለሁ አታረግም አለ። ለዚህ እኛ አዲሳችን አይደለም። ዛሬ በለቀቁት ቪዲዮ አይታችሁታል። አብርሽ ከዚህ በፊት ከሩታ 3 ልጆች መውለድ እፈልጋለሁ ያንን ሁሉ ሲሰቅላት ነበረ። ዛሬ ግን በመጥፎ ነገር እያያት ነው ማለት ነው። አይደለም 3 ልጅ 4 ልጅ ሊያሳድግ ለአንድ ልጁ እንኳን ዋጋ አልከፈለም። ለአንድ ልጅ እንኳን ብሎ ከመጥፎ ነገር አልተቆጠበም። ሚስት ብትበድለኝ እንኳን እኔ ለልጄ ስል እስቲ ዋጋ ልክፈል፣ ለልጄ ስል ልታገስ፣ ለልጄ ስል እስቲ ያልሆነ ቦታ አልገኝ፣ ሰው እንኳን ሚልለኛል። እንደውም አብርሽ ሲበዛ የሰው ንቀት አለበት። እውነት እኔ አንዳንዴ ዩቱበሮች እውነት ለመናገር ማለት ነው እስቲ እነ ብሩኬ እነ የተለያዩ አሁን ሰሞኑ በረብሻው ምክንያት ማለት ነው ፍቅር ብትሉ ፉፉ ብትሉ የተለያየ ዩቱበሮች ለእኛ ጸሎት እያደረጉ እንደውም ፖስተዋል ማለት ነው። አብርሽ የንቀቱ ንቀት ገንዘብ ብቻ እንዴት እንደሚወድና ጥቅም እንደሚወድ በዚህ ወቁ። አመት ባልመጣ እንኳን አደረሳችሁ አይልም። ከምሬ ነው የምላችሁ። የሆነ አደጋ መጥቶ እንኳን ኦዲየንሶቹ እንኳን ይጠብቃችሁ ብሎ ፖስት አያደርግም ማለት ነው። በቃ እሱ አላማው የሀገሩን ልጆች ማሳደግ፣ ዝሙትን መስራት፣ ውሸትን መዋሸት። በዚህ ልክ እኔ አብርሽ ስለ አብርሽ አሁን ነው የሚገባኝ ማለት ነው። እና ይሄንም ያልኳችሁ ለምን እንደሆነ ታውቃላችሁ? የፈለገ ነገር ቢሆን ለእኔ አዲሴ አይደለም። እና ሄርሜላን አውቃታለሁ ባለ ነው ማለት ነው። ሄርሜላን መቼም አታውቃትም። መቼም ደግሞ እኔ ከምሬ ነው የምላችሁ የአብርሽና የሄርሜላ ሳቅና ደስታ በሰው ላይ እንደዚህ ያላገጡ መኖራቸው እስከ መጨረሻ ወልደው እስከሚያረጁ ድረስ ከሆነ እውነት እኔ ከነሱ ነው ፍቅር መማረው። ከምሬ ነው የምላችሁ። እውነት ትክክለኛ ነገር የእነሱ ደስታ ሳቅ እስከ መጨረሻውም ከሆነ ሄርሜላ ደግሞ በተለይ እንደዚህ ሆነሽ እንደዚህ አሟልጋሽ በሴት ላይ እንደዚህ ሴት ሆነሽ ሴት ልጅ ለመስበር እሱንም ባለትዳር ከሆነ ወንድ ጋር እንደዚህ ሆነሽ ነገር ግን መጨረሻሽ ምን እንደሆነ እንዴት አድርጎ ያንቺን ህይወት እያሳመረ አንቺ ሩታ እንዳንቺ አይደለችም ታውቂያለሽ። በልጇ ድርድር አታውቅም። አንቺ ግን ለዶላር ብለሽ ልጅሽን ትተሽ የሽ ሰው ነሽ። ልጅሽ አማር አሁን የት እንዳለ አታውቂ። ግን ይሁን ችግር የለውም ተውኑ። በዚሁ አጋጣሚ አብዛኞቻችሁ ሰዎች እኔ በፊት ነበረ ታውቃላችሁ በጣም የምናደደው በጣም የምበሳጨው ለምን አብርሽ እንደዚህ ያደርጋል ምናምን። አሁን ጊዜ ግን ኖርማል ነኝ። እንደውም ሰሞኑ እንደው ቪዲዮ ራሱ መስራት ትችያለሁ በእነሱ ማለት ነው። ስማቸውን ራሱ ማጥራት የእነሱ ነገር ሲመጣልኝ ወደ ላይ አሳልፌው ነው የሚሄደው። እና ሰው በዚህ ናክል ይናቃል ማለት ነው።
አብዛኛው ሰው አለ ማለት ነው ይሄንን ነገር ያልገባው ማለት ነው። የአብርሽን ቃል ደግሞ ከመቶም ሺህ ጊዜ አይተነዋል። ለሩታም ያልሆነ ያን ሁሉ ቃል እየተገባቡ ያን ሁሉ ያሉ አብርሽ እኮ ሩታን ሲያገኛት ማለት እኔ እንጃ ሞት እንጂ ማንም አይለየንም ያለ ሰውዬ ነው። ገባችኋ? ለሩታ ያንን ሁሉ ቃል ማለት ነው ሩታን ካላገኘሁኝ ብሎ ገመድ ይዞ ጫካ ለጫካ የሮጠ ሰውዬ ነው ማለት ነው። እና በዚህ ናክል ዋጋ የከፈላችሁበት ትዳር ልተውት አትችሉ። ደግሞ ስለ ሄርሜላ አብርሽ ባለፈ ተናግረዋል። ከሰማችሁ በደንብ አድርጋችሁ ማለት ነው። እኔ ሄርሜላ ከኔ ጋር ስትሆን ደስ ሲለሚላት ነው እንጂ በአሁኑ ሰዓት ማንንም ማፍቀር አልፈልግም፣ ማንንም ማግባት አልፈልግም ብለዋል ማለት ነው። ግን እዚህ ይሄንንም ነገር ስላችሁ አብርሽ እልህ የተያያዘው ከሩታ ኦዲየንሶች ናቸው። በተለይ አሁን ብሶብታል። የውሸት ሳቅ የምስቀው ለምን እንደሆነ ታውቃላችሁ? እንደዚህ የሚያቁላላ ወዶ ፈቅዶ አይደለም፣ ለግዱ ነው እንደዚህ የሚሆነው። በጣም ተናዷል፣ በጣም ተቃጥለዋል። በቃ የንዴት ብዛት ነው እንደዚህ የሚሆነው ማለት ነው። ሰሞኑ ካያችሁ ማለት ነው ሩታዬ ገለል አድርጎ ካወጣት በኋላ ከወረወራት በኋላ የሩታ ኦዲየንስ ማለት በቃ ቲክቶኩ ሞላው ማለት ትችላላችሁ። ገስት ራሱ ሲገቡ በአራት በአምስት ቤት ነው የሚከፈተው ማለት ነው። ከስርስር እየመጣ ያያል። ለምን ይሄንም በምን ምክንያት እንደሆነ ኦዲየንሶችሽ ራሱ ጠልተውሻል ካላት በኋላ የሩታ ኦዲየንሶች በቃ ይቅርብን፣ አብርሽንም አንነካም፣ እስቲ መጨረሻው እኒ ብሎ ሁሉም አንገቱ ደፍቶ ነበረ ቁጭ ያለው። አሁን ግን የሩታ እህቶች ማንነታቸው ሲያሳዩ በቃ በራሳቸው ተኩራርተው የራሳቸው ሩታን የራሳቸው አድርገው እንደ ራሳቸው እንደሚያማቸው አድርገው መልስ ሲሰጡት ያንን ነገር እየሰማ የሩታን ኦዲየንሶች ለመስበርና ወይም ለማናደድ ነው። በዚሁ አጋጣሚ በጣም ተሳስተሃል። እውነት የሩታ እህቶች ስላደንቃቸው አላልፍም። ምንም ነገር ብታረግ ብትወጣ ብትወርድ እውነት ሩታ መቼም አትጠላ። መቼም ደግሞ እኛ ሴት ነንና በእሷ የመጣ ነው ይሄንንም ያየ ነው። አንተ ራስህ ሩታ ናት ለዚህ ደረጃ ያደረሰችህ። በሩታ ነው የደረስከው ማለት ነው። ማንም አያውቅህም ነበር። አንተ ከዛ በፊት አብርሽ በጣም ከብዙ ሴት መታሃል፣ ብዙ ድራማ ሰርተሃል። ነገር ግን በቲክቶክ ላይ እንደዚህ አንድ ቀን የአንተ ፕሮፋይል ተሰቅሎ አይተናናቅም። ሩታ ናት ለዚህ ደረጃ ያደረሰችህ ማለት ነው። እና ያቺን አንተ ብትረሳ ውለታዋን እጃን ብትበላት ብዙ ነገር ብዙ ያሳየችህ ልጅ ብትከዳት እኛ እንከዳት። ከምሬ ነው የምልህ። ለምን እንደሆነ ታውቃለህ? ሩታይ ብዙ ነገር አስተምራናለች፣ ብዙ ነገር አሳይታናለች፣ ፍቅርን አሳይታናለች፣ ፍቅርን አስተምራናታለች፣ መዋደድ ምን አይነት እንደሆነ እና በሰው ዘንድ ደግሞ በጣም ተወዳ በጣም ተደንቃለች። አሁንም ቢሆን ሰው ይወዳታል፣ ያከብራታል። ነገር ግን አንተ ለራስህ ጠልተሃት በሰው ዘንድ እንድትጠላ በቃ ሰው ብቸኛ ሆና እንድትቀር ነበር የምትፈልገው አንተ። ግን ሩታዬ አልቀረችም። ነገም ዛሬም ደግሞ እኛ ከጎኗ ነን፣ ከሩታ ማለት ነው። ያንን ነገር አናዶት ነው ውድ ቤተሰቦቼ አብርሽ እንደዚህ የሚሆነው እንጂ ወዶ ፈቅዶ አይደለም የሚስቀው ማለት ነው።